አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዶችዬ እንዴት ናችሁ? እኔ አልሐምዱሊላህ ደህና ናችሁ ወይ? ዛሬ አዲስ ታሪክ ይዤ መጥቻለሁ። አይናፋሯ ሊና ልብ አንጠልጣይ ታሪክ በጣም ደስ የሚል ነው። አበረታቱኝ፣ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። እኔ ስህታቸው አይደለው እንዴ? እንበረታታ እስኪኛው በኛው ማለት ነው። እኔም እንደዛው አደርጋለሁኝ። እናንተም አበረታቱኝ። ሁላችንም የምንለፋው ለአብረን ለማደግ ነው እና አብረን እንደግ እላለሁኝ። በመቀጠል ታሪኩን ልጀምር። ሊና ኢላሂ አንቺ ልጅ መጥረጊያውን አስቀምጪ፣ እኔ ጥረግልኝ አላልኩሽም? ሊና ቶሎ ብለሽ ወደ ትምህርት ቤት ሂጂ። ትምህርት ቤት ከተጀመረ ድፍን አንድ አምስት ቀን ሆነው። እንደ በፊቱ ከአንድ ወር ሲሞላሽ ለመሄድ አስበሽ ነው? አይሆንም። እኔ እኮ ሁሌ ሲጀመር ወር ሞልቶሽ እየሄድሽ እንዴት ከክፍል አልፎ ከትምህርት ቤቱ አንደኛ እንደምትወጪ ነው የሚገርመኝ እኮ። ወይስ እኔ የማላውቀው ዘመድ አለን? እስኪ ንገሪኝ ሊና አለች። እማዬ በደንብ እኮ አልተጀመረም ለዛ ነው አለች ሊና። ዝም በይ፣ አሁን እኮ 11ኛ ክፍል ነው የምትሆኘው። አይሆንም፣ በቃ ዛሬ ሂጂ፣ በጠዋቱ አታስጩኝ፣ ሰላም እንዋል አለች ሊናም የእናቷን ንግግር ግራ እያጋባት፣ እማ እኔ አሁን ብሄድ ተማሪዎቹ ራሱ ምን ሁና ነው ይላሉ። በዛ ላይ ፈኢዛ ትምህርት ቤት ለቃለች። አየሽማ አሁን ማንም ጓደኛ የለኝም፣ ከማንም ጋር አልሆንም አለች ሊና። እስከ መቼ እንዲህ ሆነሽ? ጓደኛ ቢሄድ ጓደኛ ይመጣል። ቆይ ምን አለ በአሁኑ አመት እንኳን ባታሳዝኝኝ? ተይ ሊና፣ እስከ መቼ አንገትሽን ደፍተሽ አታበላት አታጠጣት ትበድላታለች ምታስቢኝ? ከሰው ጋር ለምን አትግባቢም? አረ ተይ ሊና አለች። ሊናም በራሷ ባህሪ እንባ እያነቃት ወደ ክፍሏ ገብታ ቦርሳዋ ውስጥ 5 ደብተሮችን ከታ ዩኒፎርሟን አርጋ እናቷን ለማስደሰት ስትል ከቤት ወጣች። ቁርሷን እንኳን አልበላችም። ተናዳለች። አመቱን ሙሉ እንዴት ነው የምሆነው? ማንም ጓደኛ የለኝም፣ ከማንም ጋር አልግባባም፣ አላውቅም ብቻ ትላለች። ሊና ጀሚል ትባላለች። በአሁኑ አመት የ11ኛ ክፍል ተማሪ ናት። አይናፋሯ ሊና የሚባለው ቅጽል ስሟ የምትጠራው ሊና የተወለደችው አዲስ አበባ ነው። የምትኖረውም እዚሁ ነው። ሊና በጣም ዝምተኛ፣ አይናፋርና ጎበዝ ተማሪ ናት። ለዛም ነው አይናፋሯ ሊና የሚል መጠሪያ የተሰጣት። ሊና ለእናትና ለአባቷ የመጀመሪያም የመጨረሻም ልጅ ናት። አንድ ታናሽ እህት ነበረቻት። እንዴት ተወለደች ነው ወደ አኼራ ሄደችው። ሊና በሀሳብ እንደተወጠረች ትምህርት ቤት ደረሰች። ሰዓቱ ስለረፈደ ተማሪዎቹ ወደ ክፍላቸው ገብተዋል። እየፈራሽ ፎቁን ወጥታ አዲስ ከተመደበችበት ክፍል ገባች። ተማሪዎቹ ይንጫጫሉ። አስተማሪ እንደሌለ ተረዳች። አንድ ልጅ ተነስታ እኔ አላምንም፣ አይናፋሯ ሊና ትምህርት ቤት በተጀመረ በሳምንቱ መጣች። አላምንም ሀሀሀሀ ብላ አቤት ሴት እና ሊና ብላ ሳቀችባት። በትምህርት ቤታችን ውስጥ በአንድ ሳምንት ውስጥ ከወንዶች ቆንጆ ተብሎ በተፈረጀው ኢብሮ ምክንያት ነዋ። ኢብሮ ጉድህን እያየህ ነው ስትል አንድ ልጅ ላይ አፈጠጠች። እና ውዶችዬ አሁን ቀጣይ ይቀጥላል። ክፍል 2 ስንት ጊዜ እያቋረጥኩ እንኳን ለዚች ለደቂቃ ስንት ጊዜ እያቋረጥኩኝ እንደሰራሁት እኔ ነኝ የማውቀው። 10 ጊዜ እየተመላለሰች ነበር ሴትዮዋ እና ሳቋረጥ 6 ጊዜ ይሆናል። እና እስኪ አንጨካከን ማለት ነው። ቀጥላል። ቀጣይ በጣም ደስ የሚል ታሪክ ነው። በዚህም ላይ በጣም አስተማሪ ነው። እናየዋለን ወደፊት መጨረሻውን። አበረታቱኝ። በጣም ነው የማመሰግነው ስላዳመጣችሁኝ።